ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ ደግሞ በአክብሮት ጋበዝናችሁ። አብራችሁን ስለምትሆኑ ከልብ እናመሰግናለን። የአዲስ አበባ ጉዳይ ሰሞኑን ስናነሳው ነበር ደጋግመን። ዛሬ ያለው አዲስ ነገር በቃለ ጉባኤው ላይ ይሄ ንክክር ብለው የተቀመጡበት ነገር ዱካቸውን እየተከታተልን ምንድነው እየሆነ ያለው ሚለውንም እየተከታተልን ነው የምንገኘው። በአዲስ አበባ ጉዳይ ላይ ሁሉ በሚባል ደረጃ ከሁሉም ቀጠና ከሁሉም አካባቢ የመጡት የራሱ የአብይ አህመድ ጉጅሌው ተላላኪዎች ዋሬበር ህሊናቸው ሞግቷቸው ይሁን የኦህዴድ ማናለብኝነት እልህና ንዴት ውስጥ ከቷቸው ይሁን በአዲስ አበባ ጉዳይ አቋማቸውን በማጽናት አዲስ አበባ የሁሉም የአፍሪካ መዲና ናት፣ የኢትዮጵያ ዋና ከተማ ናት፣ በማናቸውም ሁኔታ የኦሮሚያ ዋና ከተማ ልትሆን አትችልም፣ ልትባል አትችልም፣ የፌዴራሉ ከተማ ናት፣ ራስ ገዝ ናት፣ ራሷን የቻለች ከተማ ናት። ይህንን አቋም ይዘዋል። ይሄ ከተወሰነ በኋላ በውይይት ያልተነሳ እነሱ አዲስ አበባ የኦሮሞ ናት ብለው ነው የመጡት። አይቻልም የሚለው ወደቅ አጀንዳው። ራስ ገዝ መሆን አለባት የሚለው የፌዴራል መቀመጫ ይሁን የሚለው አመዛኙ ወደዛ ሄደ። ሶስተኛው እንግዲህ ራስ ገዝ ፌዴራል ከተማ አሁን ባለችበት ማለት ነው ነፃ ተጠሪነቷም ለፌዴራል መንግስት ሆኖ ትቀጥል የሚለው ሶስተኛ አማራጭ አድርገው ኦህዴዶች ያቀረቡት የኦሮሚያ ትሁን የሚለው ለይን ለማስፈጸም ይሄን ለማስወሰን እነ ሌንጮ ለታ ተዘጋጅተው ነው የመጡት። ውይይት ተደርጎ በየደረጃው አይሆንም ተብሎ ከተወሰነ በኋላ በአዲስ አበባ ጉዳይ የተሰበሰበው ኃይል ሙሉ በሙሉ በድምፅ ኦህዴድን ወክለው ከገቡት ውጪ ከኦሮሞ ብልጽግና ውጪ ያሉት በሙሉ ድምፅ አዲስ አበባ የፌዴራሉ ናት የሚለውን ነው የምንቀበለው የሚል አቋም ያዙ። ክርክራቸውን ነው የምነግራችሁ። የፈለጉትን ቢሉ የሚታመኑ ናቸው እያልን አይደለም። አቋም ይዘዋል። የሆነውን ሁኔታ እንድታቁት ነው እዛ ያለው ድራማ ላይ። ይሄንን አቋም ሲይዙ ቃለ ጉባኤ ያዥ ያልን እየደጋገምን እየነገርናችሁ ያለ ነው። ቃለ ጉባኤ ያዦቹ ላይ ኦህዴዶች የነሱን ሰዎች ስላስቀመጡ በውይይቱ ያልተነሳ አዲስ አበባ የፌዴራል ከተማና የኦሮሚያ ዋና ከተማ በሚል ነው የተወያየ ነው በሚል ቃለ ጉባኤው ላይ ያ እንዲሰፍር ብለው ጥያቄ ያቀረቡ። አይሆንም፣ አልተነጋገርንበትም፣ አማራጭ ሆኖም ለውይይት አልቀረበም። ለውይይት ያልቀረበን አማራጭ ተወያይተንበት ነበር በሚል ቃለ ጉባኤው ላይ መስፈር የለበትም የሚል አቋም ያዙ። እነዚያኞች ደግሞ መስፈር አለበት። ይሄ አላግባባ ሲል ይሄ በከዘራ እየተንቀጠቀጠ የሚሄድ ጉርጓዶ የተማሰ ሌንጮ ለታን ጨምሮ የኦሮሞ ሊቃነን የሚሉት የሚወያዩት ሰዎች ጋር በኃይል ገብተው ረብሻ ፈጥረው አገሪቷ ትፈርሳለች እንጂ ይሄ አይወሰንም ወዘተረፈ። ምኑ ነው የሚፈርሰው? አፍርሰው ጨርሰዋል እኮ በደሱ ቤት። እችን አስወስነው በኋላ በዓለም አቀፍ ወዘተረፈ በዚህ ጊዜ ህዝብ ተወያይቶ ህዝብ ወስኖ ምናምን ለማለት ስለፈለጓት በዚህ አዳራሽ የውሳኔዋን ፈለጓት እንጂ እኮ አዲስ አበባን እኮ ከሰለቀጧት ቆይተዋል። በአዳራሽ ውስጥ ግን ተወስኖ ነበረ የምትለዋን አስረግጦ ተወስኖ ነበር የሚል ነገር ይዞ ለመውጣት ስለፈለጉ እንደዚህ አይነት አቋም እንዲንጸባረቅ ያደረጉት። መጨረሻ ላይ እነ መስፍን አርአያ የሚባል ካድሬ ይሄ ነውረኛ ሰው ተገኝተው እናሸማግላለን ወዘተረፈ ካሉ በኋላ አይ በታችኛው እርከን ውይይት ባይደረግበትም አጀንዳው እንግዲህ ለይፋ ተደርጓል። እንደምታውቁት ቢያንስ ድራማውን በስኬት ይኸውልህ ምርጫ በስኬት ድራማ እንሰራለን ብለው እሱ ከሽፎባቸው ተጋልጠዋል አይደል? አሁንም የሚሰሩት የራሳቸውን ድራማ እኮ ነው እያጋለጥን ያለን። ተሰባስበው ይሄንን ፌክ ሰርተው ለመምጣትም በእርግጠኛ ሆነው ስለነበረ የኦሮሞ በሚለው ሌሎቹን ያመጧቸውን ጀሌዎቻቸውን በእርግጠኝነት እጅ አስወጥተን እንሄዳለን ብለው ስለነበረ እንዲህ አይነት ቻሌንጅ ይገጥመናል ብለው ስላላሰቡ አጀንዳ ውስጥ የፌዴራልም የኦሮሞም ከተማ ትሁን የሚል አላረጉ። ሶስቷ ብቻ ናት አጀንዳ ሆና የመጣችው። አይ የኛ የምትሉት አይሆንም የሚል ነገር ሲነሳ የፌዴራሊውን ነው። የፌዴራሊውን ከተባለ የኛም የፌዴራልም የሚል ደግሞ ይሄማ መወያያ ነጥብ ውስጥ የለም። አይ ባይኖርም መግባት አለበት። ያለለማ እንዲገባ ስምምነት የለንም። ምንድነው የምታወሩት ነው? ጭቅጭቅ የለም፣ መግባት የለበትም። አልፏል። ኦሬዲ በቃ ወደ ኋላ ልንመለስ አንችልም አሏቸው። በዚህ ጊዜ ምንድነው ያደረጉት? እነ መስፍን አርአያ መጥተው
ተነጋግረው አይ በውይይት ደረጃ አስቀድሞ አጀንዳ ሆኖ ባያዝም በንዑስ አጀንዳነት አስቀድሞ ባያዝም እንኳን ግድ የለም እንደ አማራጭ ሐሳብ በቃለ ጉባኤው ላይ ይካተት ብለው ቃለ ጉባኤ ላይ እንዲካተቱ አደረጉት። ቃለ ጉባኤ ላይ አካተው ከዛ ወደ ላይኛው መድረክ ወደ ኃይል መድረክ ምናምን ብለው ይዘው ሊመጡ ነው። ሁለት አድቫንቴጅ ይዘው እየተንቀሳቀሱ ነው እነዚህ አካላት። ምንም ጥርጥር የለም። የፈለጉትን ይወስኑ፣ የፈለጉትን ያድርጉ። ለማጋለጥ ያክል እንጂ ይህንን የምናነሳው እነዚህን ሰዎች ከአዲስ አበባ ላይ አዲስ አበባ አይደለም ነው አዲስ አበባ እስከምትደርስ አይደለም ሸኖ ስትደርስ በሸኖ ቂቤ በሶን እየበላ ቦያሌ ይገባል። እንኳን አዲስ አበባ ከኛ ምናምን ብሎ እዛ ሊከራከር ቀርቶ የትኛው እናት የወለደችው ጀግና የትኛው ልብ ያለው አካል እዛ ሊጠብቅ ነው? አብይ አህመድ ነው? ብርሃኑ ጁላ ነው? ባጫ ደበሌ ነው? አባዱላ ገመዳ ነው? የትኛው ንገረኝ። ማን? ሽመልስ አብዲሳ ነው? በአዲስ አበባ ላይ አብይ አህመድ እና ኦህዴድ እየሰሩ ያሉትን ሴራ በተመለከተ ለማንሳት የሀገራዊ ምክክር ኮሚሽን የሚባለው ክፍል የመስፍን አርአያ የሚባለው ካድሬ የሚመራው ስብስብ በምክክር ኮሚሽን ውስጥ መከፋፈል ተፈጥሮ የመከፋፈሉ ምክንያት የኦህዴድ ኃይሎች በአስገዳጅ ሁኔታ በአዲስ አበባ ጉዳይ ላይ አዲስ አበባ የኦሮሚያ ናት የሚል ጫና ለመፍጠርና የተመረጡ ቃለ ጉባኤዎች በውይይት ያልተደረሰባቸውን ነጥቦች ሁሉ የቃለ ጉባኤ አካል እንዲያደርጉ ጫና ሲፈጥር ቆይተው የመንግስት ተወካይ በሚል የገቡ የኦህዴድ ሰዎች በሶስት መንገድ ነው የገቡት። ጸሐፊ ሆነው የቃለ ጉባኤ ቦታዎችን በርካቶች ናቸው። እዛ ውስጥ 70-80 በመቶ ቦታውን ተቆጣጥረዋል። አስተውሉ። ሁለተኛ የባለሙያ አማካሪ ባለሙያ ተብለው ደግሞ የሙያ ምክር ለመስጠት ጋይድ ለማድረግ ተብለው በምሁራንነት ስም የመጡት እነሱ ናቸው እና ተወያዮቹን ባስገዳጅ ሁኔታ አዲስ አበባ የኦሮሚያ ካልተደረገች ኢትዮጵያ ትፈርሳለች፣ እልቂት ይፈጠራል ወዘተረፈ እያሉ ነው ጫና እየፈጠሩ ያሉት። ይሄን በተመለከተ አንቀበልም የሚል ነገር ያነሱ አካላት ከደህንነትም ከመከላከያም ከፌዴራል ፖሊስም በተቆጣጠሯቸው ተቋማት ደግሞ በተናጠል ስልክ እየደወሉ ማታ ማታ ወደ ማደራቸው እየሄዱ ደግሞ ወደ ማስፈራራት ተሸጋገሩ። በዚህም አንበገርም ብለው ትተን እንወጣለን ብለው ትተው ሲወጡ መስፍን አርአያ ዜና መጣ። ከትተው የወጡ አካላት አሉ። አንሳተፍም በቃ በእንደዚህ አይነት ሁኔታ ውስጥ የኦህዴድ ጉዳይ አስፈጻሚ ለመሆን አልመጣንም ብለው እምቢ ያሉ ትንሽ አሞተ ኮስታራ የሆኑ ተገኝተዋል። ይሄንን በተመለከተ መስፍን አርአያ የሚባለው ካድሬ የኮሚሽኑ ሰብሳቢ ነኝ የሚል ሰው ሲዋሽ ሰምታችሁታል ከዚህ ቀደም። በፍጹም ውሸት ነው። ሚዲያዎች ይህንን የሚያራግቡት ይወጣሉ፣ ያኮረፋሉ፣ ግጭት አለ የሚሉት ውሸት ነው ብሎ ካደ። ይሄ ወስላታ መደበቅ የማይችልበት ሰዓት ሲደርስ ግን አይኑን በጨው አጥቦ መጣ። መስፍን አርአያ ቤተሰብ አለው፣ ልጆቹ አላችሁ፣ ቤተሰብ አለው። ካላችሁ እንደዚህ አይነት የተዋረደ ሰው ቤተሰብ ይዛችሁ የተቀመጣችሁት አካላት በራሳችሁ ምዘኑ። ታሪካችሁም ጭምር ነው እየተበላሸ ያለው። በነገራችን ላይ ከዚህ ቀደም የጣሊያን እንቁላል ሲቀቅሉ የነበሩ የባንዳ ልጆች ዛሬ ድረስ የሚሸማቀቁት ታሪክ በተነሳ ቁጥር ስንት አርበኞች በጀግንነት ሲነሱ የነሱ አባቶች የጣሊያን እንቁላል ቀቃይ እንደነበሩ ይነገራል። ስለዚህ ቀኛዝማች ተብሎ ግራዝማች ተብሎ ስልጣን የተሰጠው ባሻ ተብሎ ስልጣን የተሰጠው ለጣሊያን እንቁላል ለመቀቀል አዳሪ የሆነ ከጣሊያን የተረፈ ፓስታ ለመብላት አገሩን የሸጠ ኤሳው በምስር ወጥ ነው። እነዚያ በዚያ ዘመን ግን ከጣሊያን የተረፈ ትራፊ ፓስታ ለመብላት አገራቸውን ይሸጧሉ። የዛ አባቱ አያቱ የጣሊያን ፓስታ ትራፊ ሲለቅም የነበረ በአያቱ ኃጢአት ራሱ እሱ ይሸማቀቃል። መሸማቀቅ አለበት እያልን አይደለም፣ እንዲህ ይሁንበት እያልን አይደለም። መጽሐፍ ቅዱስ እንኳን በአባት ኃጢአት ልጅ የሚጠየቅበትን ስርዓት አስቀርቷል። በክርስቶስ ደም ዋጋ ተከፍሎ ይሄ የውርስ ኃጢአት ቀርቷል። እኛ የውርስ ኃጢአት ይተላለፍና ሰዎች ይሸማቀቁ አይሸማቀቁ አይደለም የኛ ጉዳይ። የኛ ጉዳይ ግን በአዲስ አበባ ጉዳይም በአገሪቷ ጉዳይም እየተፈጸመ ያለውን አደገኛ አደጋ በተመለከተ መስፍን አርአያ የሚባል ሰውዬ የኦህዴድ ጉዳይ አስፈጻሚ ሆኖ ኢትዮጵያን ለማፍረስ በሚደረግ ሴራ ውስጥ እጁን አስገብቶ እየሰራ ነው። ይሄ በታሪክ ውስጥ ይመዝገብ። የሚዲያ ነጻነት እንዲከበር፣ የዜጎች ነጻነት እንዲከበር፣ ዴሞክራሲያዊ ስርዓት እንዲከበር፣ የአማራ ሕዝብ በማንነቱ መገደሉ እንዲቆም የጮሁ የታገሉ ለህልውና ትግል የወጡ የህልውና ትግላቸውንም በብዕር ሲታገሉ የቆዩ ላለፉት 2 ዓመታት ተሰብስበው ታስረው እየተሰቃዩ ያሉ ወንድም እህቶቻችንን ሽብር ፈጽመናል ዳግመኛ አይለመደንም ብላችሁ ፈርሙ የሚል ፎርም ልኮ መስፍን አርአያ ይሄንን እያስገደደ እስር የሰለቸው
በቀላሉ ጊቭ አፕ የሚያደርግ የተዳከመ አካል ምን ቸገረኝ ፈርሜ በወጣ ይሻላል እዚህ ከምሰቃይ ያለ የፈረመ ሁለትም ሶስትም የፈረመ አይጠፋም እንደምንሰማው። ነገር ግን አብዛኛው በእንደዚህ አይነት ሰነዳችሁ ላይ ከምንፈርም እዚሁ መሞት እንመርጣለን። ነገር ግን ለህልውና እየታገለ ያለው የአማራ ህዝብ ላይ ያለን ጽኑ እምነት እናንተ የዘጋችሁብንን ወህኒ ሰብሮ እኛን ነፃ የሚያወጣ ነው። ለነፃነቱ የታገልንለት ህዝብ ነፃነታችንን ለማስከበር ከኛ ጎን እንደሚቆም አንጠራጠርም የሚል መልስ ነው የሰጡት። አንዳንድ ይውላችሁ ያገዛዙ ካድሬና ደናቁርት ምን ይላሉ መሰለ? ለነፃነት ትግል ወጥተው ነፃና ወጣሃለን ብለው የአማራን ህዝብ ሊታገሉ ከወጡ በኋላ እነሱ እስር ቤት ሲወድቁ አማራ ነፃ አውጣን ይሉታል ብለው እችን ለመሳለቅ ሲሞክሩ አይተናል። እነዚህ ደናቁርት ጭንቅላታቸው ላይ ትምህርት ቤት ብትሰራ ሊረዱህ ሊገባቸው አይችልም። ታምናላችሁ? ኦህዴዶች አንዱ ሲከሽፍባቸው በአንዱ እየተከራከሩ ምን ይዘው መተው እያቦኩ እንደሆነ በአዳራሽ ውስጥ የአዲስ አበባ የሥራ ቋንቋ በቁቤ መሆን አለበት የሚል መከራከሪያ አምጥተዋል። የአዲስ አበባ የሥራ ቋንቋ ታምናላችሁ? አዲስ አበባ ላይ አሁን እና አዳነች አቤቤ በዴሞግራፊው ለመቀየር አማራውን አፈናቅለው ወደ ድህነት መቀመቅ ሰደው አዲስ አበባን ትቷት እንዲሰደድ ያፈናቀሉት ቤቱን ያፈረሱበትን ማከራየት ወንጀል ነው ያስቀጣል ብለው ከተማዋን ትቶ እንዲሰደድ እንዲህ ያለ መራር ወንጀል ለምን ብሎ የሚጠይቅ በሌለበት ዣንጥራር የሚባል ከንቱ ብአዴን የሚባል ትርፋንጀት የትርፋንጀቶች ስብስብ ጀነራል ተፈራ እንዳለው አማራን ወክለናል ብለው ባሉበት በዚያ ከተማ ውስጥ አማራ በዘሩ በብሔረሰቡ በማንነቱ ምክንያት እንደዛ ተፈናቅሎ ተሰዶ በዚህ መጠን እንኳን አሰደደውት የከተማዋን 65 በመቶ የሚሆነው አማራ ነው። 65 በመቶ አማራ ባለበት አዲስ አበባ ከተማ ኦሮምኛ የሥራ ቋንቋ ይሁን ቆየኛ አዲስ አበባ ተናገር ይላል መጥቶ ለዚህ ናሬቲቭ እንዲመቸው ገላን የሚባል አብቹ የሚባል ከአዲስ አበባ ተፈናቅሎ ምናምን ይላል። በእንግድነት ነው አዲስ አበባ የመጣው። አክቹአሊ እንግዳም አይደለም፣ በወረራ ነው። በወረራ ስለመጣ ነው ታሪክ የሌለው እና አብይ አህመድ የሚይዙት የሚጨብጡትን ያጡበት ከባድ ጊዜ ላይ ነው የሚገኙት። እንደነሱ ሐሳብና እንደነሱ ፍላጎት ቢሆን አዲስ አበባን በቀላሉ ወደ ኦሮሚያ እንድትካለል እናመቻቻለን፣ ሌሎቹንም ቢሆን እናስገድዳለን ብለው ነው ያሰቡት። አብይ አህመድና እነ ሽመልስ አብዲሳ በአዲስ አበባ ጉዳይ በመላው ኢትዮጵያን ዘንድ ተቃውሞ እንደሚጠብቃቸው በፍጹም አልገመቱትም። ሌሎቹ ክልሎች እኛን ይደግፋሉ፣ ምናልባትም የአማራ ክልል የተወሰኑ ባለስልጣናትና ሹማምንት ሊቃወሙን ይችላሉ ብለው ነው ያሰቡት። አዲስ አበባን ወደ ኦሮሚያ ማካለል፣ ትልቋን ኦሮሚያ ደግሞ መገንባት የነ አብይ አህመድ እቅድ ነው። ታዲያ አዲስ አበባ ወደ ኦሮሚያ ከተካለለች በኋላ ከአዲስ አበባ ከተማ ኦሮምኛ የማይችል ሰው ይወጣ ሊሉ ሁሉ ይችላሉ። እነ ሽመልስ አብዲሳ እንደዚህ ከማለት ወደ ኋላ የሚሉ አይደሉም። ታዲያ እነሱ በአዲስ አበባ ከተማ በሚያካሂዱት የምክክር ኮሚሽን በሚሉት መስለኔያቸው በኩል አዲስ አበባ ወደ ኦሮሚያ እንድትካለል የኦሮሚያ ክልል ርዕሰ መስተዳደር መቀመጫም አዲስ አበባ ከተማ እንዲሆን ለማስወሰን ያለ የሌለ ኃይላቸውን ተጠቅመዋል፣ አቅማቸውን ተጠቅመዋል፣ ለማስገደድ ሞክረዋል። ያም ሆኖ ግን በጣም የሚደንቃችሁ የአማራ ብልጽግና ባለስልጣናት ለኦህዴድ ተላላኪ ናቸው የሚባሉት አይደል? በአዲስ አበባ ጉዳይ ግን የአማራ ብልጽግና ባለስልጣናት ሙሉ ለሙሉ አዲስ አበባ ፈጽሞ ወደ ኦሮሚያ አትካለልም፣ አዲስ አበባ የኢትዮጵያ ነች፣ የኛም ነች ብለው አቋም ይዘው የምክክር ኮሚሽኑን ስብሰባ ተተው ከወጡት መካከል የአማራ ብልጽግና ባለስልጣናት ይጠቀሳሉ። ታዲያ ይሄ በሆነበት ሁኔታ ምናልባት ተቃውሞ ሊገጥመኝ የሚችለው ከዚህ ወገን ብቻ ይሆናል ብሎ ነው ብልጽግና ኦህዴድ የጠበቀው። ብልጽግና ውስጥ የሚገኙ ከ80 በመቶ በላይ የሚሆኑ የብልጽግና ደጋፊዎች፣ የብልጽግና ባለስልጣናት ጭምር በአዲስ አበባ ጉዳይ የያዙት አቋም እነ አብይንና እነ ሽመልስን ክፉኛ ያስደነገጠ ነው።
ሌሎቹም የኢትዮጵያ ክልል ሹማምንት ባለስልጣናት በአጠቃላይ አዲስ አበባ የሁላችንም ነች፣ አዲስ አበባ ራስ ገዝ የፌደራል መቀመጫ ትሆናለች፣ ራሷን የቻለች ክልል ትሆናለች እንጂ ፈጽሞ ወደ ኦሮሚያ አትካለልም ብለው ነው አቋም ያዙት። ይሄ የሁሉም ኢትዮጵያዊ አቋም እና አብይን ክፉኛ አስደነገጣቸው። ስለዚህ በዚህ በምክክር ኮሚሽኑ ህገ መንግስት ይቀየራል፣ ህገ መንግስት ይቀደዳል፣ የመገንጠል መብት አንቀጽ 39 ይሻሻላል፣ ባንዲራ ይቀየራል፣ ምን ሲሉ የነበሩት የኦህዴድ ሰዎች በይደር የሚያድሩ ጉዳዮች ሊኖሩ ይችላሉ፣ ምላሽ ማይሰጣቸው ለወደፊት ምላሽ የሚሰጣቸው ጉዳዮች ይኖራሉ ብለው የአዲስ አበባን ጉዳይ ሊዘሉት እንደሆነ እየሰማን ነው የምንገኘው። ምክንያቱም ይሄ ምክክር ኮሚሽን ከ4 ዓመት በላይ ከፍተኛ ገንዘብ ከፍተኛ በጀት ፈሶበት ከፍተኛ ለውጥ ያመጣል፣ አንቀጽ 39 ይቀደዳል፣ እንዲሁ ሁሉንም የኢትዮጵያ ህዝብ ያማከሉ ውሳኔዎች ይተላለፉበታል ተብሎ ነው እስከዚህ ሰዓት ይሄ ሁሉ በጀት ፈሶበት የምክክር ኮሚሽኑ እየተካሄደ የሚገኘው። ያም ሆኖ ግን ኢትዮጵያውያን በአጠቃላይ በአዲስ አበባ ጉዳይ ተመሳሳይ አቋም ስለያዙ ኦህዴድ ይህንን ጥያቄ እኔ ለመለስ አልችልም እያለ ነው የሚገኘው። አብይ አህመድ የአዲስ አበባን ጉዳይ አዲስ አበባ የሁሉም የኢትዮጵያውያን ነች የሚል ውሳኔ እንዲተላለፍ ቢፈቅድ እንኳን በኦህዴድ በኩል አይፈቀድለትም። እነ ሽመልስ አብዲሳ ከታች ሆኖ እንጂ እና አብይ አህመድን ወደ ላይ የሚቆጣጠሩት እነሱ መሆናቸውን እየሰማን የምንገኘው። እነ ሽመልስ ሰራዊት እያስገቡ የምክክር ኮሚሽን የተባለበት ሰራዊት ፖሊስ እያስገቡ አዲስ አበባን ለኛ ወስኑልን፣ ገንዘብ እንሰጣቸዋለን እስከ ማለት ደርሰዋል። ያም ሆኖ ግን ህዝቡ በአጠቃላይ አቋም ይዞ በአዲስ አበባ ጉዳይ ወይ ፍንክች አዲስ አበባ የሁላችንም ነች፣ መዳረሻችንን መቀመጫችንን አናጣም፣ አዲስ አበባ የፌደራል መንግስቱ መቀመጫ ትሆናለች እንጂ ፈጽሞ ወደ ኦሮሚያ እንድትካለል አንፈቅድም የሚሉ ኢትዮጵያውያን በዙ። ይሄ ጉዳይ እንግዲህ ኦህዴድን አስጨንቆት በአዲስ አበባ ጉዳይ ምላሽ መስጠት ስለማልችል ለወደፊት ይሸጋገርልኝ ብሎ ሊል እንደሚችል እየተጠበቀ ነው የሚገኘው። ሌላው ደግሞ በሽመልስ አብዲሳ በኩል አዲስ አበባን ወደ ኦሮሚያ እንድትመጡ ግፊት አድርጉ፣ እንዲሁ ደግሞ ተጫኗቸው ብለው ስብሰባው ላይ የገቡ የኦህዴድ ሹማምንትና ባለስልጣናት በአጠቃላይ በከፍተኛ ሁኔታ የአማራ ተወካዮችን ወይም ደግሞ አማራን እንወክላለን ብለው በዛ ስብሰባ ላይ የተገኙትንና አዲስ አበባ ፈጽሞ ወደ ኦሮሚያ መካለል የለባትም ያሉትን ሹማምንትና ባለስልጣናትን በአጠቃላይ እየዘለፉና እየተሳደቡ እንደነበር ነው የውስጥ ምንጮቻችን የገለጹልን። ያም ሆኖ ግን በአዲስ አበባ ጉዳይ አብዛኛው ኢትዮጵያዊ እና ፕሮፌሰር ብርሃኑ ነጋን ጭምር ማለት ነው አዲስ አበባ የሁሉም ኢትዮጵያዊ እንጂ አንዳችሁ ተቀራምታችሁ ወይም ደግሞ የኦሮሚያ ክልል ብላችሁ ጠቅልላችሁ የምትይዟት የግል ንብረታችሁ አይደለችም። አዲስ አበባ የሁላችንም ሀብት ነች፣ የሁላችንም ንብረት፣ የሁላችንም መዳረሻ ነች እንጂ እናንተ ጠቅልላችሁ የምትወስዷት አይደለችም ብለው ተቃውመዋል። እንደውም ልዩ ጥቅም ምናምን ብላችሁ የምታነሱ ከሆነ ሁሉም ክልል ልዩ ጥቅም መጠየቅ አለበት በሚል አቋም እንዲያዙና ይሄ አቋም ግን የኦህዴድ ሰዎችን እነ ሽመልስን ክፉኛ አስቆጥቷል፣ አስደንግጧል፣ የሚይዙትን የሚጨብጡትን አሳጥቷል ሲሉ ነው እንግዲህ የውስጥ ምንጮቻችን ሹክ ያሉልን ማለት ነው። የብልጽግና ሰዎች ኢትዮጵያን የቀይ ባህርን ወደ ኢትዮጵያ ለማስመለስ ሁላችንም በአንድነት እንዝመት ይላሉ። ቀይ ባህር የኢትዮጵያ ነች ይላሉ። ቀይ ባህርን ለማስመለስ ሁሉም በአንድነት ይዝመት፣ ሁሉም በአንድነት ይቁም ብለው ሲሉ ይደመጣሉ። ግን ደግሞ አዲስ አበባ የኛ ነች ሲሉ ታደምጧቸዋላችሁ። ተመለከታችሁ? ቀይ ባህር ሁሉም ኢትዮጵያዊ፣ አዲስ አበባ ግን የነሱ ብቻ። ስለዚህ
በዚህ ብስጭት ውስጥ የገቡ ኃይሎች አሁን ላይ በአዲስ አበባ ጉዳይ ፈጽሞ ስምምነት እንደማይመጣ ስለገባቸው ኦህዴድ ይሄንን የምክክሩን ኮሚሽን ለማፈግፈግ እየተዘጋጀ እንደሚገኝ ነው ሁላችንም እየሰማን የምንገኘው።